ለማስተር አብነት በጎፋ ዞን የሶስት ቀናት ጸሎት እንዲደረግለት ማድረጋቸው የተነገረ ነው የሚገኘው። በሶሻል ሚዲያ ከፍተኛ የሆነ ተጽዕኖ ፈጣሪ ያለው ማስተር አብነት ከሰሞኑ መታመሙ ይታወቃል። በተለያዩ ማህበራዊ ሚዲያዎችም ጸሎት አድርጉልኝ ማለት ይታወቃል። እንደዚሁም ጎፈንድሚ ተዘጋጅተው ነበር። አልፈልግም እኔ ጸሎት ነው ፈልገው ማለቱን ተከትሎ በጎፋ ዞን የቡልቄ ከተማ ነዋሪዎች ጸሎት ማድረግ መጀመራቸው የተነገረው ለሶስት ቀናት የሚቆይ ጸሎት እንደሚያደርጉም ታውቋል። በምስሉ ላይ እንደምትመለከቱት ለሶስት ቀን የሚቆይ ጸሎት ማወጃቸው የተነገረው በሶስት ቤተ እምነቶች ነው ጸሎት የሚደረግለት የተባለው። እንግዲህ በጎፋ ዞን ከ2016 ማለት ነው ከፍተኛ የሆነ የመሬት መንሸራት ተከስቶ እንግዲህ በርካቶች ህይወታቸው ማለፉ ይታወቃል። እሱም በቦታው ላይ በመገኘት እነዛን አስክሬን በማውጣትና እርዳታ በማሰባሰብ ዋናውን ድርሻ ተወጥቷል። በዞኑም ሽልማት ተበርክቶለት እንደሆነ የሚታወስ ነው። ከዚህ ጋር ተያይዞ ነው እንግዲህ የአካባቢው ነዋሪዎች ለሶስት ቀናት የሚቆይ እንግዲህ ጸሎት አዘጋጅተዋል ነው የተባለው። እንግዲህ በሶሻል ሚዲያም እንግዲህ ጸሎት አድርጉልኝ ማለቱን ተከትሎ እንደሆነ ነው የተነገረ የሚገኘው። ሌሎች መረጃ እንዲደርሳችሁ ሰብስክራይብ እያደረጋችሁ መልካም ቆይታ